ሰላም አድማጮች፣ ዛሬ ቅዳሜ መጋቢት 5 2018 እጅግ ወሳኝ መረጃዎችን ይዘንላችሁ ቀርበናል። ይህ የከውሰር ሚዲያ የቅዳሜ ጧት መረጃችን ነው። በርካታ ወገኖቻችንን በአሰቃቂ ሁኔታ ማለቃቸውን ተከትሎ ሀገራችን በመላው ኢትዮጵያ ብሔራዊ ሐዘን ቀን አወጀች። አደጋው ሚሊዮኖችን ያሳዘነም ያስለቅሰው ነው ተመዝግቧል። ህዝብን መርዘው ሊጨርሱ የነበሩ ስግብግብ ነጋዴዎች እጅ ከፍንጅ ተደረሰባቸው፣ ተያዙ። ጉዳዩ ህዝቡን አስደንግጧል፣ ጉዳስ ብለዋልም። ከ90 ኩንታል በላይ ምርት በዶዘር እየተዛቀ መወገዱ ተሰምቷል። ዝርዝር ይዘናል። አድማጮቻችን፣ ይህ በእንዲህ እንዳለ ኢራን የዓለምን ህዝብ እጅግ ያስደነገጠ አሜሪካንን ቁጭ ብድግ ያስባለ ያስባተተ አዲስና እጅግ አደገኛ የሆነ የዓለምን ህዝብ በአንድ ጊዜ የሚነካ የሚያካልል የጥቃት እቅድ ልትፈጽም መሆኑም ተሰምቷል። ዝርዝር አለን። ከሳውዲ አረቢያና ከኢማራት የተሰሙ ጥብቅ መረጃዎችን ይዘናል። ሳውዲ አረቢያና ዱባይ፣ ኢማራት የምትኖሩም ይህ መረጃ ለእናንተም ነው። ሼር አድርጉት፣ አድምጡት። ይህ ከውሰር ሚዲያ ነው። አሁን ወደ ዝርዝር መረጃዎቹም እንሸጋግራለን። ሙሃጅር መሐመድ አስደምጣችኋለሁ። ይህንን ፕሮግራም ላይክ እያደረጋችሁ ማድመጣችሁን ጀምሩ። አብራችሁን ቆዩም። በእርግጥ ይህንን መሰል አደጋ በደቡብ ኢትዮጵያ አካባቢ የመጀመሪያው ባይሆንም ይህኛው ግን እጅግ በጣም ሰቅጣጭ ዘግናኝ ተብሎለታል። በርካታ ሰዎች ከነህይወታቸው በድንገተኛ የመሬት መንሸራተት አደጋ አፈር ተደርምሶ ዋጣቸው የሚለው አስደንጋጭ መርዶ እንኳንስ ለጉዳቱ ሰለባ ቤተሰብ ዘመድ አዝማዶች ይቅርና ለኛ ለተቀረነው ከአደጋው ሩቅ ላለነው ኢትዮጵያውያን መሪር ሐዘናችን ሆኗል። ለዚህም ነው በአገር አቀፍ ደረጃ ብሔራዊ ሐዘን የታወጀው። ከነገ ቅዳሜ መጋቢት 5 ጀምሮ የሀገራችን ሰንደቅ ዓላማ ለእነዚህ ምስኪን ነፍሶች መታሰቢያ ይሆን ዘንድ ለ3 ተከታታይ ቀናት ዝቅ ብሎ ይውለበለባል። በደቡብ ኢትዮጵያ ጋሞ ዞን ጋጫ ባባ ወረዳ ላካ ቀበሌ በዚህ ወቅት መራር ሐዘን የበርካቶችን ቤት አንኳኩቷል። ወላጅ ከልጅ፣ ልጅን ከወላጅ፣ ባልን ከሚስት፣ ሚስትን ከባል፣ በርካቶች አንዱ ሟች ሌላኛው በቅጽበት ተራፊ ሆነዋል። አለፍ ሲልም ባልም ሚስትም ልጅም ዘመድ አዝማድ ባንዴ የዚህ አደጋ ሰለባ ሆነው በድንገት ከነህይወታቸው ካፈር በታች ሆነው ተቀብረዋል። ከስፍራው የወጡ መረጃዎች እንዳመላከቱት በዚያ የሞት መላእክት ባረበበበት ቀበሌና መንደር ውስጥ ካለፈው መጋቢት 2018 ጀምሮ እስከ ዛሬም ድረስ ከ130 በላይ ወገኖች የዚህ አደጋ ሰለባ ሆነው ደብዛቸው የጠፋ ሲሆን በብርቱ ቁፋሮና ፍለጋ የሰማኒያዎቹን በድን አካል ማግኘት ተችሏል። በወገን ሐዘንና ለቅሶ የመቀበር ክብር ደርሷቸው አስክሬናቸው በስርዓቱ አርፏል። ይህ በእንዲህ እንዳለም የጠፉ ወገኖቻችንን በድን አካል ለማግኘት ፍለጋው፣ ቁፋሮው፣ ልፋቱም አሁንም የቀጠለ ሲሆን ከዚሁ ጎን ለጎንም ከዚህ ቅጽበታዊ እጅግ አስከፊ ሰቅጣጭ አደጋ የተረፉ በርካቶቹ የሚላስ የሚቀመስ የላቸውምና መላው ወገናቸው በቻለው ሁሉ እጁን ይዘረጋ ዘንድ ተማጽኖ ቀርቧል። ሁላችንም ወገኖቻችን ሆይ አብሽሩ እንበላቸው። እጅግ መርዛማ የሆነ ባዕድ ነገር ጋር ተቀላቅሎ የተዘጋጀ 90 ኩንታል በርበሬ በቁጥጥር ስር ውሎ እርምጃ ተወሰደበት። ይህንኑ መርዛማ ባዕድ ነገር የተቀላቀለበት 90 ኩንታል በርበሬ ለሕዝብ ሊሸጡ የነበሩ ስግብግብና ራስ ወዳድ ወንጀለኛ ነጋዴዎች በህብረተሰቡ ጥቆማና ትብብር ነው በፖሊስ የተደረሰባቸው። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽሕፈት ቤት ከህብረተሰቡ በደረሰው ጥቆማ ከክፍለ ከተማው ንግድ ጽሕፈት ቤት ጋር በመተባበር ልዩ ቦታው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 07 ኮልፌ ሁለገብ የገበያ ማዕከል ውስጥ በሚገኝ አንድ መደብር ውስጥ በከፍተኛ አፍላቶክሲን የተበከለ 90 ኩንታል በርበሬ ተከማችቶ ይዟል። አድማጭ ተመልካቾቻችን፣ አፍላቶክሲን ምንድን ነው? ይህን በተመለከተ ጤና ባለሙያዎች እንደሚያሳስቡት ለጤና እጅግ በጣም አደገኛ ከሚባሉ መርዞች ውስጥ አንዱ ሲሆን በአፍላቶክሲን የተበከሉ ምግቦችን መመገብ በገዳይነቱ እጅግ በሚፈራው የጉበት ካንሰር ተጋላጭነትን በእጅጉ የሚጨምር ሲሆን በህፃናት ላይ ደግሞ የምግብ ፍላጎት መቀነስና የአካል እድገት ስርዓት መቃወስ መዘግየትን የሚያመጣ ሲሆን ከዚህ ሁሉ የከፋው ደግሞ ከፍተኛ መጠን ያለው አፍላቶክሲን መርዝ ወደ ሰውነታችን ከገባ ለጉበት ስራ ማቆምና ለአፋጣኝ ሞት ሊዳርግ የሚችል መርዝ ነው። አድማጮች፣ እነዚሁ ስግብግብ ነጋዴዎች እንግዲህ ይህንን በመሰል አደገኛ መርዝ የተበከለ 90 ኩንታል በርበሬ ነው አከማችተው ለህዝቡ ሊሸጡ ሲዘጋጁ የተደረሰባቸው። ይኸው መርዛማ 90 ኩንታል በርበሬ ከተከማቸ
ከተከማቸበት መጋዘን ወጥቶ እንዲወገድ የተደረገ ሲሆን ህብረተሰቡም ማንኛቸውንም መሰል ህገወጥ ተግባራት ሲመለከት በ8864 ላይ በነጻ ደውሎ ጥቆማ በመስጠትም በህዝቡ መካከል የተሰገሰጉ ነውረኛና ስግብግብ ወንጀለኞችን ለመከላከል ትብብር እንዲያደርግ ጥሪ ቀርበዋል። አድማጭ ተመልካቾቻችን አሁን ደግሞ ከሀገራችን ወጣ ብለን ዓለም ላይ የተሰሙ ሰበር መረጃዎችን ወደ እናንተ እናደርሳለን። ኢራን በእስራኤልና አሜሪካ ኢላማዎች ላይ መጠነ ሰፊ ጥቃቶችን አጠናክራ ቀጠለች። ከዛሬ ነገ ተግ ረገብ ብሎ በእልቂት መሃል የሰላም አየር ይተነፈስበታል፣ ውጥረቱ ይረግባል ተብሎ ቢጠበቅም የመካከለኛው ምስራቅ ቀጠና የኢራን እስራኤል አሜሪካ የጦርነት አዋጅ ግብግቡም አሁንም ተጠናክሮ ቀጥሎ አስከፊ ውጤት እያስመዘገበ ይገኛል። ኢራን በደቡባዊ እስራኤል ቤርሳቤህ በሚገኝ የጦር መምሪያ ላይ የሰነዘረችውን የድሮን ጥቃትና በሰሜናዊ እስራኤል ዛርዚር አካባቢ ከሄዝቦላ ጋር በቅንጅት የተፈጸመው የሚሳኤል ድብደባም አስከፊና ግዙፍ ሆኖ የታየ ሲሆን ከዚህ ጎን ለጎን በኢራቅ አየር ክልል ውስጥ ሁለት የአሜሪካ ኬሲ 135 ነዳጅ የጫኑ አውሮፕላኖች ተመተው መውደቃቸውም የቀጠናውን ውጥረት አባብሶለታል የተባለለት ሲሆን በባህር ላይ በዩኤስኤስ አብርሃም ሊንከን የአሜሪካ ጦር መርከብ ላይ የባላስቲክ ሚሳኤል ጥቃት ያደረሰችው ኢራን እርገጥ በለው ይቀጥላል ገና መች ተነካና በሚል ፉከራ ድሏን ብታውጅም የአሜሪካ መከላከያ ሚኒስቴር ግን መርከቦቹም አሁንም በስራ ላይ መሆኑን በመግለጽ የኢራን ድል ዜማ በመግለጫ ለመቀልበስ ደፋ ቀና ሲል ታይቷል። ይህ በእንዲህ እንዳለም የኢራን ወታደራዊ እርምጃ ከቀጥታ ጠላቶቿ አሜሪካና እስራኤል ተርፎም ልክ እንደ ሰሞኑ ሁሉ በጎረቤት ሀገራት ላይ ጉዳት ማድረሱ ታውቆ በኦማን ሶሃሪ ኢንዱስትሪ ቀጠና ላይ በደረሰ የድሮን ጥቃት 2 የህንድ ዜጎች ሲገደሉ 10 ሰዎች የቆሰሉ ሲሆን በተመሳሳይም በኳታር የሚገኙ የአሜሪካ የጦር ሰፈሮችና በአዘርባጃን የሚገኙ የሲቪል ተቋማት የጥቃት ሰለባ ሆነዋል። በሌላ በኩል ቱርክም ወደ አየር ክልሏ የገባውን አንድ የሚሳኤል ጥቃት በኔቶ የመከላከያ ስርዓት አማካኝነት መታመጣሏ ተዘግቦ ይህም ኢራን ከፍተኛ የኢኮኖሚ ጫና ለመፍጠር ከዋና ጠላቶቿም እስራኤልና አሜሪካ በተጨማሪ ጥቃቷን በባህረ ሰላጤው ሀገራት የንግድና የነዳጅ መሰረተ ልማቶች ላይ እያነጣጠረች መሆኑም እጅግ አሳሳቢ ተብሎለታል። ይህ በእንዲህ እንዳለም የኢራን ባህር ኃይል የሆርሙዝ ስትሬትን በከፊል መቆጣጠሩን ተከትሎ ማስጠንቀቂያ ጥሰው የገቡ የንግድ መርከቦች ላይ ጥቃት እየፈጸመም ይገኛል። ይህ እርምጃ ዓለም አቀፍ የንግድ መስመርን ከማስተጓጎሉም በላይ በነዳጅ ዋጋ ላይ ከፍተኛ መናር ከማስከተሉም በላይ የቀጠናው ሁኔታ አሁንም በከፍተኛ ስጋት ውስጥ ወድቆ መታየቱም የዓለምን ኢኮኖሚ ላይ ከባድ አደጋ የደቀነ ሲሆን በዚህም ሳቢያ በተለይ በታዳጊ ሀገራት ላይ ከወዲሁ መጠነ ሰፊ የኑሮ ውድነት አደጋም እያስከተለ ይገኛል። የእስራኤልና አሜሪካ አየር ኃይሎች በጋራ በመሆን ኦፕሬሽን ኤፒክ ፉሪ በሚል መጠሪያ በኢራን ዋና ዋና ወታደራዊ ይዞታዎች ላይ መጠነ ሰፊ ተከታታይ ጥቃቶችን መሰንዝራቸው ተሰማ። ይኸው ጥቃት ኢራን በቀጠናው እያደረሰችው ላለው ጥቃት የተሰጠ ምላሽ መሆኑ ነው የተነገረው። የእስራኤል አየር ኃይል በኢራን ዋና ኒኩሌር ማከማቻዎችና የሚሳኤል ማምረቻ ተቋማት ላይ ያነጣጠረም ከሰሞኑ የተለመደውን አይነት ጥቃት የፈጸመ ሲሆን በተለይም በስቲፋንና በናታዛን አካባቢ በሚገኙ ድብቅ የከርሰ ምድር ተቋማት ላይ ከፍተኛ ጉዳት ደርሷል ነው የተባለው። እነዚህ ጥቃቶች የኢራንን የረጅም ርቀት ሚሳኤል የማስወንጨፍ አቅም ለማዳከም ያለሙ እንደነበሩ ነው የጦር ተንታኞችን ዋቢ አድርገው መረጃዎች አመላከቱት። ይህ በእንዲህ እንዳለ የአሜሪካ አየር ኃይል በበኩሉ በኢራን ምዕራባዊና ደቡባዊ ክፍሎች በሚገኙ የራዳር ጣቢያዎችና የኤስ-300 የአየር መከላከያ ስርዓቶች ላይ ካለፉ ቀናት የቀጠለ ተከታታይ ጥቃቶችን አድርሷል። ይህም የኢራንን አየር ክልል ለተጨማሪ ጥቃቶች ክፍት እንዲሆኑ ማድረጉ የተነገረ ሲሆን ከዚህም በተጨማሪ በቴህራን አቅራቢያ በሚገኙ የጦር ሰፈሮች ላይ በደረሰ የአየር ድብደባ በኢራን መንግስት ተቋማትና የጦር መገናኛ ዘዴዎች ላይ ከፍተኛ ውድመት አስከትሏል ተብሏል። በዚህ ምክንያት በትናንትናው ዕለት በአገሪቱ በአብዛኛው ክፍል የኢንተርኔትና የስልክ ግንኙነት ተቋርጦ የቆየ ሲሆን ይህም የኢራን ወታደሮችን በቅንጅት ለመምራት እንዳይቻል እንቅፋት ሆኖባቸዋል ነው የተባለው። ምንም እንኳን ጥቃቶቹ በወታደራዊ ኢላማዎች ላይ ያተኮሩ ናቸው ቢባልም በቴህራንና በሌሎች ዋና ዋና ከተሞች የሚገኙ ሲቪሎች ለደህንነታቸው ሲሉ ወደ መጠለያዎች እንዲገቡ የተገደዱ ሲሆን የኢራን መንግስት ለደረሰው ውድመትም ከባድ አጸፋዊ እርምጃ እንደሚወስድ በእጅጉ ዝቷል። ኢራን አዲስ ወደ ተባለለት ዓለም አቀፍ ጥቃት ፊቷን ልታዞር እንደምትችል ተሰማ።
በዚሁ የኢራን አዲስ እጅግ አሳሳቢ በሆነው የጥቃት እንቅስቃሴዋ የዓለም አቀፉ የፋይናንስና የቴክኖሎጂ ተቋማት ከፍተኛ ስጋት ላይ ወድቀዋል። ይህንኑ አስደንጋጭ አዲስ ዓለም አቀፍ ጥቃት አስመልክቶ የወጡ መረጃዎች እንዳመላከቱት የኢራኑ ኢስላማዊ አብዮታዊ ዘብ በምዕራባውያን የኢኮኖሚ አውታሮች ላይ ያነጣጠረ ጥቃት ለመፈጸም እንቅስቃሴ መጀመሩ ነው የታወቀው። ሮይተርስና አልጀዚራ የኢራንን አብዮታዊ ዘብ የቴሌግራም መልእክቶች ዋቢ በማድረግ እንደዘገቡት ተቋሙ በአሜሪካና በእስራኤል ባንኮች ላይ መጠነ ሰፊ ሳይበር ጥቃት እንደሚሰነዝር በይፋ ዝቷል ነው ያሉት። አብዮታዊ ዘቡ ማስጠንቀቂያዎቹ ሲቪሎች ከዲጂታል የገንዘብ ዝውውርና ከባንክ መተግበሪያዎች እንዲርቁ ማስጠንቀቂያ ማሰራጨቱም ነው ተጨምሮ የታወቀው። ይህንን ጉዳይ አስመልክቶም ብሉምበርግና ዘቨርጅ የተሰኙ ድረገጾች አክለው እንደዘገቡትም ይህንኑ የኢራን አዲስና አደገኛ ጥቃት በመስጋት እንደ ጎግል፣ ማይክሮሶፍትና አማዞን ያሉ የቴክኖሎጂ ተቋማት የሳይበር ደህንነት ዝግጁነታቸውን ወደ ከፍተኛ ደረጃ ማሳደጋቸውን አመላክተዋል። የኢራን ሀገሮች በደመና አገልግሎቶች ላይ ጥቃት በመሰንዘር የመረጃ መዛባትን ሊፈጥሩ ይችላሉ የሚል ስጋት በመኖሩም እነዚህ ተቋማት የጥበቃ ስርዓታቸውን ለማጠናከር አስቸኳይ እንቅስቃሴ የጀመሩትም ተብሏል። ይህ በእንዲህ እንዳለ ፋይናንሻል ታይምስ በበኩሉ እንደዘገበው በትናንትናው ዕለት በአንዳንድ የምዕራባውያን ባንኮች ላይ መጠነ ሰፊ የዲጂታል መስተጓጎሎች የታዩ ሲሆን ይህም የኢራንን ማስጠንቀቂያ ተከትሎም የመጣ ተጽዕኖ መሆኑን ተናግሯል። የኢኮኖሚ ባለሙያዎች ህብረተሰቡ የዲጂታል ገንዘብ አጠቃቀሙን እንዲቀንስና አማራጭ የክፍያ መንገዶችን እንዲያዘጋጅ እያሳሰቡም ይገኛሉ። ይህንኑ አዲስ አሳሳቢ የኢራን ጥቃት አስመልክቶም የአሜሪካዊ ሳይበር ደህንነትና የመሰረተ ልማት ደህንነት ኤጀንሲ ባወጣው መግለጫው የኢራን የሳይበር ዛቻዎችና እንቅስቃሴዎችን በንቃት እየተከታተለ መሆኑን ገልጾ የፋይናንስ ተቋማት የመከላከያ ስርዓታቸውን እንዲያጠናክሩ መመሪያ አሰራጭቷል። ይኸው አዲሱ የኢራን ሳይበር ከባድ ጥቃት እንቅስቃሴም አሁን መሬት ላይ ካለው ጦርነት ባልተናነሰም የዓለምን ኢኮኖሚ ሽባ የማድረግ ከባድ አቅም እንዳለውም እየተነገረም ይገኛል። በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነት ተከትሎ ሳውዲ አረቢያ የሀገር ውስጥ ሰላሟን ለመጠበቅና ስጋቶችን ለመቀነስ ከፍተኛ የጸጥታ ጥበቃ እያደረገች መሆኑ ተሰማ። የሳውዲ አረቢያን ወቅታዊ ሁኔታ አስመልክቶ ሳውዲ ፕሬስ ኤጀንሲና አልአረቢያ እንደዘገቡት የሳውዲ መከላከያ ሚኒስቴር የሀገሪቱን የአየር ክልል ከማንኛውም ጥቃት ለመከላከል የፔትሮየት ሚሳይል መከላከያ ስርዓቱን በተጠንቀቅ ላይ ማቆሙን አመላክተው በየመን በኩል የተቃጡ አንዳንድ የድሮን ጥቃት ሙከራዎችን በድንበር አካባቢ ማክሸፉን ጨምሮ ዘግበዋል። ይህ በእንዲህ እንዳለም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳመላክተው ሳውዲ አረቢያ በኢራንና በአሜሪካ እስራኤል ግጭት ውስጥ ገለልተኛ መሆኗንና የአየር ክልሏን ለማንኛውም ወታደራዊ ጥቃት እንደማታውል በድጋሚ አረጋግጧል። ይህ በእንዲህ እንዳለም ሮይተርስና ብሉምበርግ የሳውዲ አረቢያን አራምኮ ምንጮች ዋቢ በማድረግ እንደዘገቡት በምስራቃዊ ግዛቶች በሚገኙ የነዳጅ ማምረቻዎች ላይ የጸጥታ ጥበቃው መጠናከሩን ጠቁሞ ይህም የዓለም አቀፉን የነዳጅ ገበያን መረጋጋት ለመጠበቅ ሲባል የተወሰደ እርምጃ መሆኑን አክለው ዘግበዋል። ከቀጠናው ጦርነት ጋር ተያይዞ ሊፈጠሩ የሚችሉ የውስጥ ስጋቶችን ለመቀነስም የሳውዲ አረቢያ የሀገር ውስጥ ሚኒስቴር መጠነ ሰፊ ፍተሻ ዘመቻ ማድረጉን ኦካዝ የተሰኘው የዜና ወኪል ዘግበዋል። እንደ ዘገባው ተጨማሪ ጥቆማ መሰረትም በሳውዲ አረቢያ የመኖሪያ የስራና የድንበር ደህንነት ህጎችን የጣሱ በሺዎች የሚቆጠሩ ግለሰቦች በቁጥጥር ስር መዋላቸውን ለማወቅ ተችሏል። ይኸው ጥብቅ ፍተሻ ዘመቻ በተለይም በሳውዲ አረቢያ ዋና ዋና ከተሞችና በድንበር አካባቢዎች ላይ ያተኮረ ሲሆን ከዚሁ ጋር በተያያዘ በፍተሻው ወቅት ህገወጥ ሰዎችን የሚያጓጉዙና መጠለያ የሚሰጡ ግለሰቦች ከወትሮ በተለየ ከባድ ቅጣት እንደሚጠብቃቸው ሚኒስተሩ በይፋዊ መግለጫው አመላክቷል። በመጨረሻም ኢማራት ከኢራን የተተኮሱ ሚሳኤሎችን መክታ ማክሸፏን አስታወቀች። በመካከለኛው ምስራቅ የተቀሰቀሰውን ግጭት ወደ ባህረ ሰላጤው ሀገራት መስፋፋቱን ተከትሎ የተባበሩት አረብ ኤሚሬትስ ከፍተኛ የጥቃት ሰለባ ከሆኑ ሀገራት መካከል ቀዳሚዋ መሆኗ የሚታወቅ ሲሆን ሀገሪቱ የደረሰባትን ጥቃት የመከታተልና የውስጥ ደህንነቷን የማጠናከር መጠነ ሰፊ ስራዎችን እየሰራች ትገኛለች። የኤሚሬትስ ዜና ወኪልና ዘናሽናል እንደዘገቡት ኢማራት ከኢራን አቅጣጫ የተተኮሱ 7 ባላስቲክ ሚሳኤሎችንና 27 የድሮን ጥቃቶችን በአየር ላይ መከላከያ ስርዓቷ ማክሸፏን ዘግበዋል። እነዚሁ ጥቃቶች በዋነኛነት በዱባይና በአቡዳቢ አቅራቢያ የሚገኙ ወሳኝ የመሰረተ ልማት አውታሮችን ኢላማ ያደረጉ እንደነበሩ ተገልጾም የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫም የተተኮሱትን 90 በመቶ የሚሆኑ ስጋቶች በአየር ላይ ማክሸፋቸውን ያረጋገጠ ሲሆን ካልጂ ታይምስና አልጀዚራ እንደዘገቡት በዚሁ ጥቃት ምክንያት በዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎች ለተወሰኑ ሰዓታት ተቋርጦ የነበረ ሲሆን ከሰዓታት በኋላም በረራዎቹ በከፊል መጀመራቸውም ታውቋል።
በእንዲህ እንዳለም አድማጮች ዱባይ ሚዲያ ኦፊስ ባወጣው አስቸኳይ መመሪያ የኢራን ጥቃትን ተከትሎ እየተደረገ ባለው የመከላከል እርምጃ በኢማራት አየር መከላከያ ተመተው የሚከሽፉ የድሮን ፍርስራሾች በመኖሪያዎች አካባቢ ሊወድቁ ስለሚችሉ ህዝቡ ጥንቃቄ እንዲያደርግና አስፈላጊ ካልሆነ በስተቀር ከቤት እንዳይወጣ አሳስቦ ከዚሁ ጋር በተያያዘ በማህበራዊ ሚዲያ ላይ የጥቃቱን ምስሎች እንዲሁም የተመቱ ቦታዎችን የሚያሳዩ መረጃዎችን ማጋራት በሀገሪቱ የሳይበር ህግ መሰረት ጥብቅ ክልከላ የተደረገበት መሆኑንና እርምጃ እንደሚወሰድ የሀገር ውስጥ ሚኒስቴር በድጋሚ በጥብቅ አስታውቋል። አድማጭ ተመልካቾቻችን እንግዲህ ለዕለተ ቅዳሜ መጋቢት 5 ቀን የያዝናቸው መረጃዎች እነዚህ ነበሩ። እንግዲህ አሁን ቅዳሜ ጧት ነው። ከዚህ በኋላ ደግሞ ከሰዓትና መሻሹን የሚሰሙ መረጃዎችን ወደ እናንተ እናደርሳለን። የከውሰር ሚዲያን ላይክና ሼር፣ ሰብስክራይብ በማድረግ ቤተኛው ነው። በያላችሁበት የዓለም ጥግ ሰላም